በደንበጫ በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደመሰሰ። የካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦርና ዘውብላምባ ክፍለ ጦር በጥምረት ወልዲያ ጃርሳ ላይ ታላቅ ጀብድ ፈጸሙ። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል ተባለ። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የህዳር 13 ቀን 2018 ዓመተ ምህረትም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በርካታ የጠላት ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደመሰሰ። ከሶስት ወረዳ በማሰባሰብ ዋድን ለመክበብ በደንበጫና በሰንሰል በአራት አቅጣጫ ያሰፈሰፈውን አሸባሪ ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛ ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የጠላት ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹ መማረክ ተችሏል። ጠላት በመካናይዝድ የታገዘ ማለትም በዙ 23 ሞርተር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም የ99ኛ ክፍለ ጦር ጥምር ኃይል ባደረሰበት ጥቃት አስከሬኑን ሳያነሳ ወደ መጣበት ፈርጥጧል። የፋኖን ምት መቋቋም ያቃተው አሸባሪው ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን ዓመታዊ የቅዱስ ሚካኤል ክብረ በዓልን የሚያከብሩ ሁለት የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽኗል። የፋኖን ክንድ መቋቋም ሲያቅተው ጃጅራብ ቀበሌ ሐሙሲት ላይ በቤት ውስጥ የነበሩ ንጹሐንን በድሮን ጨፍጭፏል። የአብይ ብልጽግና በኢትዮጵያ ምድር የአማራን ሕዝብ ብቻ ሳይሆን እንስሳትን ሳይቀር በድሮን በመጨፍጨፍ ላይ ይገኛል ሲል የ109ኛ ኮር ህዝብ ግንኙነት የቻለ አድማሱ መረጃውን አጋርቶናል። በሌላ አውደ ውጊያ በ201ኛ ኮር የ54ኛ ክፍለ ጦር በሞጣ ዙሪያ ኮሊሳ በተባለ ቦታ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሙትና ቁስለኛውን ተሸክሞ ወደ ሞጣ ካምፕ ገብቷል። ከሰሞኑ በበርካታ አካባቢዎች የሚገኘው የጠላት ኃይል ከከተማ ምሽጎች በመውጣት ወደ ገጠር ከተሞች ለመንቀሳቀስ ሙከራ ቢያደርግም በየቦታው ከባድ ሽንፈት እየደረሰበት ይገኛል። እንደ ማሳያ ሞጣ ከተማ ኮሊሳ ላይ ጠላት እንዳሰበው አልሆንለት ብሏል። አይበገሬዎቹ የመብረቁ ልጆች በተግባር አስመስክረዋል። በትላንትናው ዕለት ጠላትን ሲያስለፈልፉት የዋሉ ሲሆን ሽንፈቱን ማረጋገጥ ያቃተው የጁላ ጦር የጀግኖችን ቀየ መድፈር አልቻለም። በ201ኛ ኮር በ54ኛ ክፍለ ጦር ውስጥ ከሚገኙት ወረዳዎች መካከል በሞጣ ኮሊሳ ዙሪያ ተንቀሳቅሶ ለመክበብ ቢሞክርም ነገሩ ተገልብጦ በቆንጆቹ ከበባ ውስጥ ለመውደቅ ችሏል። መብረቆቹ ጠላትን መውጫ መግቢያ አሳጥተው የብርሃኑን ጁላ ጦር በየቦታው ሲያዝረከርኩት ውለው ከ11 በላይ ጠላት የተደመሰሰ ሲሆን በርካታ ቁስለኞችን በአምቡላንስ ሲያመላልስ አርፍዷል። የፋኖችን በትር መቋቋም ሲያቅተው አስከሬንና ቁስለኞችን ለማንሳት ከከበባው ለመውጣት ከሞጣ ተጨማሪ ኃይል ዙ 23 በማስመጣትና ለማምለጥ ቢሞክርም የተማረከው ተማርኮ ሙትና ቁስለኛውን አስታቅፈው ሸኝተውታል ሲል የአፋብሃ ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ገልጿል። ሌላው በአማራ ፋኖ ብሔራዊ ኃይል አፋብሃ የቴዎድሮስ እዝ የ105ኛ ኮር የ44ኛ ክፍለ ጦር ምስረታ ተጠናቋል ተብሏል። በአፋብሃ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ቀጥሏል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የመልሶ ማደራጀት ስራው በዶክተር ጋሹ ክንዱና በሌሎች አስተባባሪነት ተጠናቋል ነው የተባለው። የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማ በጎራ ራብ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በተያዘ የተጠና የደፈጣ ጥቃት የጠላትን ኃይል ሞትና ቁስለኛ ማድረግ ድል ተጎናጸፈ። በእብሪትና ትዕቢት ተሞልቶ የመጣውን የአብይ አህመድ ጭራቅ ሰራዊት በሀብሩ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተወሰደ የደፈጣ ጥቃት 10 የሚሊሻ ኃይሎችን በመደምሰስና ቁጥሩ በውል ያልታወቀ ባንዳ የሚሊሻ ኃይሎችን ማቁሰልና መበተን ተችሏል። በሌላ የአውደ ውጊያ መረጃ ጊራና ከተማ ላይ በተሰነዘረበት የደፈጣ ጥቃት የጠላት ኃይል ከጊራና ወደ ጎራርባ ሲንቀሳቀስ የጠላትን ሰራዊት ወደ ሞት ምድብ ስቦ በማስገባት ገሚሱን ሙትና ገሚሱን ቁስለኛ እንዲሁም እንዲበተን ማድረግ ተችሏል ተብሏል። ዳር 12 ቀን 2018 ዓመተ ምህረት ከረፋዱ 4 ሰዓት ተኩል እስከ ቀኑ 10 ሰዓት ከ40 ድረስ በቆየው አውደ ውጊያ የጠላትን ቅጥረኛ ሰራዊት ወደ መሬት በግስላዎቹ ነፍጥ እየተፈለፈለ የረገፈ ሲሆን ከፊቱ የሚነጠፈው ጓዱን የተመለከተ ጠላት ለተወሰነ ሰዓት ባለበት ቆሞ ሮሮን ቢያላዝንም ግስላው ፋኖ ወደፊት በማጥቃት ወደ
ወደማይቀረው ሲኦል ሸኝቶታል። አንድ ጥይት ለአንድ ጠላት በሚለው የአማራ ብሂል አንድን ጠላት በአንድ ጥይት ግንባሩን ተብሏል ነው የተባለው። በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረትን በማስተናገድና የደረሰበትን ብትር መቋቋም ሲያቅተው ሁለት ንጹሃኖችን በዘፈቀደ ተኩሶ በመግደል የዘወትር ግብሩንና አቅዶት የመጣውን የጥፋት ተልእኮ ሳያሳካ ወደ መጣበት ወደ ጊራናና መርሳ ከተማ መመለስ ተችሏል። አገዛዙ ክፉኛ የቆሰለውን ሰራዊቱን በአምቡላንሶች ወደ ጊራና ጤና ጣቢያና መርሳ ሆስፒታል ሲያጓጉዙሏል ብሏል። የቤተ አማራ ኮር አንድ የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ ደምሌ መኮንንም በተመሳሳይ የካላኮርማ ክፍለ ጦር አሳምነው ክፍለ ጦርና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ ታላቅ ጀብድ ፈጸሙ። ከወልዲያ ከተማ ቅርብ ርቀት ላይ የምትገኘው ጃርሳ ከተማ ህዳር ሚካኤልን እያከበሩ በነበሩ የሶስቱ ክፍለ ጦር ማለትም የካላኮርማ ክፍለ ጦር ሁለተኛ ሻለቃ ቃኝ፣ የአሳምነው ክፍለ ጦር አራተኛ ሻለቃ ቃኝና የዞብላምባ ክፍለ ጦር ስድስተኛ ሻለቃ ቃኝ አሃዶች ላይ ተኩስ የከፈተባቸው የፋሽስቱ ብልጽግና ሰራዊት ከንስሮቹ በተሰጠው ምላሽ ከ20 በላይ አስከሬን ይዞ ወደ መጣበት ተመልሷል ተብሏል። ተጋድሎ ትናንት ህዳር 12 ቀን 2018 ዓመተ ምህረት ማምሻውን የተደረገ ሲሆን ከወልዲያ ከተማ በመኪና ተጉዞ የመጣው የፋሽስቱ አብይ አህመድ ሰራዊት ፋኖች በዓል እያከበሩ ባሉበት ተኩስ ቢከፍትም በአጭር ሰዓት ውስጥ ከባድ ምት የተመታ ሲሆን ከ20 በላይ ሙትና ቁጥሩ ያልታወቀ ቁስለኛም ይዞ ተመልሷል ብሏል። አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ። በተያያዘ ዜና የፋሽስቱ አገዛዝ የብልጽግና ሰራዊት እየከዳና እየኮበለለ ፋኖን እየተቀላቀለ ነው። 7 የፋሽስቱ ብልጽግና አገዛዝ ሰራዊት አባላት 8 ክላሽ ከነሙሉ ትጥቃቸው በመያዝ ምስራቅ አማራ ኮር 1 2 ዙ 23 ማራኪዎቹን ካላኮርማ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል ተብሏል። እነዚህ ከኮበለሉት ሰራዊቶች መካከል አንደኛው 2 ክላሾችን በመያዝ ፋኖን የተቀላቀለ ሲሆን አጠቃላይ 7ቱ አባላቶች 8 ክላሽ 1260 የክላሽ ተተኳሽ 9 ኤፍ1 ቦምብ እና 7 የወገብ ትጥቅ ይዘው ካላኮርማ ክፍለ ጦርን ተቀላቅለዋል ነው ያለው አፋብኃ ምስራቅ አማራ ቀጠና ምኒልክ እዝም። የአገዛዙ ወታደሮች ቂሊንጦ ማረሚያ ቤትን ሲያሸብሩ ውለዋል ተባለ። የቂሊንጦ ማረሚያ ዞን 2 የአገዛዙ ወታደሮች በሽብር ተከሳሾች ላይ ከፍተኛ ድብደባ ፈጽመውባቸዋል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከ2 ዓመት በላይ ያለ ፍትህ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ በበቀል ስሜት እያሰቃያቸው ይገኛል። አገዛዙ በደነገጠ ቁጥር በሽብር ተከሳሾች ላይ ድብደባና ማዋከብ እየፈጸመ ይገኛል። ቂሊንጦ ማረሚያ ቤት ዞን 2 ላይ ከዚህ በፊትም በሽብር ተከሳሾች ላይ ከፍተኛ ድብደባና ዛቻ ተፈጽሟል። ትናንት ዳር 12 ቀን 2018 ዓመተ ምህረት በማረሚያ ፖሊሶችና በፌዴራል ፖሊሶች ከተደበደቡ የሽብር ተከሳሾች መካከል ሄኖክ ዋለ፣ አሸናፊ መለሰና ዳዊት ባቡ የተባሉ በማንነታቸው የታሰሩ አማራዎችን ከታሰሩበት ክፍል አስወጥተው በማናለብኝነት በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። በከፍተኛ ድብደባ የአካል ጉዳት የደረሰባቸው ሲሆን ሕክምና የሚያስፈልጋቸው ቢሆንም ሕክምና ተከልክለው አሁንም በከፍተኛ ህመም ላይ እንደሚገኙ ቤተሰቦቻቸው ለሚዲያችን ተናግረዋል። የሰብአዊ መብት ተሟጋቾችና ሌሎች ገለልተኛ ተቋማት ጉዳዩንም እንዲከታተሉና ጉዳት የደረሰባቸው ሕክምና እንዲያገኙ ጫና እንዲያደርጉ ቤተሰቦቻቸው ጠይቀዋል። ምስራቅ አርሲ የክርስቲያኖች የግፍ መሬት ሆናለች ተባለ። ሸርካ በሚባለው ወረዳ ብቻ ከሚገኙ 37 አብያተ ክርስቲያናት 17 ወይም ሙሉ በሙሉ ፈርሰዋል ወይም ደግሞ በጭፍጨፋው ምክንያት አገልግሎት አቁመዋል ብለዋል ከቦታው መረጃውን ያጋሩን ምንጮች። ባለፉት 2 ዓመታት ብቻ በሚታና ቀበሌ የ118 ኦርቶዶክሳውያን አባወራዎች ቤት ፈርሷል፣ ንብረታቸው ተወርሷል። አጥቢያዎቹን በተመለከተ ሙሉ በሙሉ በአክራሪ ኃይሉ የፈራረሱና ከጥቅም ውጭ የሆኑ ቀጽራቸው ሳይቀር የፈራረሰ አኖሌ ቅዱስ ጊዮርጊስ፣ ላሉንጫ ማኑኤልና ሰንጎ እግዚአብሔር አብ ሲሆኑ አገልግሎት ያቆሙ ደግሞ ጮጫ እግዚአብሔር አብ፣ ጪሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሄላሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔ ዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ እሬታ በዓለ ወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስና ሸንኮራ ቀርሳ ጊዮርጊስ ናቸው። የፌዴራል መንግስቱና የትግራይ ክልል አመራሮች ከ2 ዓመት ደም አፋሳሽ ጦርነት በኋላ የደረሱት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመልክተዋል። ውጥረት በዋናነት የተከሰተው በዲዲአር ትጥቅ መፍታት፣ ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባዎች አመልክተዋል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ
ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎትና ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎቹ ኃይሎች ደሞዝ ክፍያ እያዋሉ ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉንም ምንጮቹ ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን በሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱን ራሱን በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ወይም ቲፒኤልኤፍ ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ዘሐበሻ ዘግቧል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፋዊ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ከ7 ዓመት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።